ዛሬ በጣም እንድትከታተሉት የሚፈልገው መላከ ኃይል ቆሞስ አባ አፈወርቅ የለሚኮራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ያስተላለፉትን መልእክት እንዲሰሙ ፈልጌ ነው እና ይህን መልእክት ያስተላለፉት በመሪ ምስራቅ ጣይ ቅድስት ሥላሴ ቤተክርስቲያን የሶስት ቀን ጉባኤ ነበረ። በዛ ቤተክርስቲያን ላይ እንግዲህ በአመት 3 ጉባኤ ቅር ነበረ። የመጨረሻው ጉባኤ ከሰኔ 5 ከሰኔ 7 ድረስ ነበርና በዚህ ጉባኤ የመጨረሻው ፕሮግራም ላይ ተገኝተው ያስተላለፉት እጅግ በጣም እጅግ ጠቃሚ መልእክት ነውና እስኪ ሁላችሁም እንድትከታተሉት ጋብዛችኋለሁ። እሳቸው ያሉት ነገር እስከ መጨረሻው ድረስ ሰምታችሁ በእውነት መልእክቱን እንድታዳምጡ ስለፈለጉ በጣም አስፈላጊ መልእክት ስለሆነና እንድትከታተሉ ነው። እኛ ኢትዮጵያውያን መዋደድ ያስፈልጋል። እኛ መልካችን አንድ ነው፣ ቁመታችን አንድ ነው፣ አስተሳሰባችን አንድ ነው። ግን አንተ የከሌ ከመባባል ማን ያድነን? አሁን እኮ ሁሉ ቦታ መጥቶ ሰው መኖሪያው እዚህ ብቻ ሆኗል። እግዚአብሔር ያቺ አባቶቻችን እነዛ ደጋጎች የዋሆች ምስኪኖቹ እንደኖሩት እንድንኖር እግዚአብሔር ይፍቀድልን። ዋቀዮን አባ በራ ወንቴ ዋቀዮን አባ ይሮ ወንቴፍ ዋቀዮን አባ ጅሬኛ ወንቴፍ ጨራ ከነ ሲኒ ኬኔት ጉያ ከነ ሲኒ ሚጄሴ የሮ ከነ ሲኒ ቶልቼ አኮ ጀተኒ ጨራ ከነ ዋን ሲኒ ሚጄሴ ኢሰ ገለቴፈዳ እኛ ኢትዮጵያውያን ኢሰ ገለቴፈዳ ስሪላል። እግዚአብሔር ከተቀየመ ሁሉ ነገር ይበላሻል። እግዚአብሔር እንዳይቀየም እግዚአብሔር በኔና በእናንተ ስራ በኔና በእናንተ መውጣት መግባት እንዳያዝን እግዚአብሔር እንዳያዝንብን ልንጠነቀቅ ያስፈልጋል። እናባኑ እናገሉ እናጅራኑ እናደምኑ ገልሚ ኬኛፍ ካዮን ኬኛ አካ ገልማንገው አካ ዋቀዮን ትንደለን ሱተ የነ ደሙኑ በርባቺሳ ወልሰፈፈቹን ወልጃለቹን tokko ta'uu afaan qaroominaan dubbachuun wal jaaranii deemu wal jibbanii oton ta'in jaalalaan booji'amnee akka jiran waaqayyoon yeroo isaa dhufa kenna። ትልቁ ነገር ሰዎች በፍቅር ተማርከው እንደ እግዚአብሔር እኛን ካለንበት ማርኮ እንዳመጣን በፍቅሩ ተማርከን እንድንኖር እግዚአብሔር ይርዳል። እስቲ የተቀመጣችሁ ብድግ በሉ ሁላችሁም በእግዚአብሔር ስም እጃችሁን ከፍ አድርጉት። እስቲ ከፍ አድርጉት። ይሄ እጅ ሰርቶ ይብላ፣ ይሄ እጅ ወልዶ ይሳም፣ ይሄ እጅ ነግዶ ያትርፍ፣ ይሄ እጅ አርሶ ይብላ። ይሄ እጅ የእግዚአብሔር እጅ ነውና መድኃኔ ዓለም ኢየሱስ ክርስቶስ ስሉስ ቅዱስ ይህንን እጅ ይባርኩት፣ ይህንን እጅ ዳሱት። የታመማችሁ የከፋችሁ በደዌ የተያዛችሁ ካላችሁ እግዚአብሔር ፈውሱን ይላክላችሁ። እናንተ እግዚአብሔርን ለመፈለግ ከሌሊት ጀምሮ እዚህ መጣችኋል። ሥላሴዎች መድኃኔ ዓለም ቤታችሁ ቀድሞ ቤታችሁ ውስጥ ያስቸገራችሁን የታመማችሁም ካላችሁ ቤታችሁን ከፍቶ እግዚአብሔር ይጠብቃችሁ። እናንተ እሱን ፍለጋ ነው የመጣችሁ፣ እሱ ቀድሞ ቤት ይጠብቃችሁ። እስቲ እግዚአብሔርን አመስግኑ። አሁንም ከፍ አድርጉ እና እኛ ኢትዮጵያውያን ነን፣ የክርስቶስ ልጆች ነን፣ የድንግል ማርያም የቅዱሳኑ ልጆች ነን። ከፍ አድርጉት። ይሄ እጅ አርሰን እንድንበላበት ይሄንን እጅ ነግደን እንድንበላበት እንጂ የወንድማችሁን ደም እንዳታፈሱ፣ ወንድማችሁን እንዳትገፉ፣ ጎረቤታችሁን እንዳትገፉ፣ ወንድማችሁን እንዳትነኩ። ማን ይጠብቃችሁ? እስቲ እግዚአብሔርን አመስግኑበት። ብዙ ሰዎች ወንድማቸውን ገፍተው ወንድማቸውን ገለው ወንድማቸውን አሳደው ብዙ ሰዎች እግዚአብሔር ይዟቸዋል። እግዚአብሔር ስለሚበቀል ቀናተኛ አምላክ ስለሆነ ስለዚህ እኔና እናንተ ደግሞ ባለንበት እቺን ቤተክርስቲያን የሁላችን ፍራንክ ተጠረቃቅማ እየሰራች ነው። ከኔ ጋር ናችሁ? ስትቆርቡ ከአንድ ጽዋ ነው አይደለም? ቅድም ስትቆርቡ አያችሁት አይደለም? ታቦቱ አንድ ላይ ነው አይደለም የምንቆርበው? ከአንድ ታቦት ከአንድ ጽዋ ነው የምንቆርበው። ስንኖርም እንዲህ ልንሆን፣ አብረን እንብላ፣ አብረን እንጠጣ። መለያየት መጣላት ለክርስቲያኖች አይመችም። እኛ እኮ ኢትዮጵያውያን ደስ የምንል ዜጎች ነን። አንድ ሱዳን እዚህ ቢመጣ መጋኛ መካከላችን የቆመ ይመስላል፣ እንበረግጋለን። እኛ ግን አንድ ነን።
ምን ያጣላናል? ስለዚህ ለኢትዮጵያ እዚህ ውስጥ አሁን አንድ እግዚአብሔርን የሚፈራ ጻድቅ ሰው አይጠፋምና የሚሰማው ለሱ ብሎ ኢትዮጵያን እግዚአብሔር ይማርልን። እኛ የተክለ ሃይማኖት ልጆች አይደለንም። የተክለ ሃይማኖት ዝርያዎችን ጻድቃን የተወለዱ ከኛ ውስጥ የተወለዱባት ሀገር እነ ገብረ መንፈስ ቅዱስ እኮ ከግብፅ የመጡት እቺ ክርስቲያን ሀገር ኢትዮጵያ ብለው ሸሽተው ሀገራቸውን የተወለዱበትን ጥለው የመጡባት ሀገር ኢትዮጵያ። እና አቡነ አረጋዊን ከሮም ከጣሊያን የመጡት እና አቡነ አረጋዊ እና አቡነ ገሪማ እና አቡነ ጴንጤሌዎን እነዚህ ተሳቱ ቅዱሳን ተሰደው የጸለዩባት ለኛ ከእግዚአብሔር ያስታረቁን ታላቋ ሀገር ኢትዮጵያ ዛሬ ግን ይርባታል፣ ዛሬ ግን ይጠማታል። እቺ ቅዱሳንን ያፈራች ቅዱሳንን ያበቀለች በምን ኃጢአት ነው እኛ የሚርበን? ክርስቲያኖች አንድ ነገር ግን አለ። በ2000 ብር ደሞዝ ቁርስም ምሳም ራትም እየበላን ነው አልበላንም? አይደለም እንዴ? በ3000 ብር ደሞዝ የምንገዛው ጤፍ 20,000 ብር ገብቷል። ግን እግዚአብሔር ያችን ትንሽ ዱቄት ያችን ትንሽ እንጀራ ማታኛ ስንተኛ እሱ እየገባ እየባረካት ጠግበን እየዋልን ነው አይደለም? እኛ የሰሰትነውን እሱ እየባረከ ክርስቲያኖች በበረከት ነው የምንኖረው። አመስግኑት እግዚአብሔር። ሰውን እንዳንጣላ ወንድማችንን ደም እንዳንፈስ እግዚአብሔር ይርዳል። እጃችሁ የበረከት የልማት የፍቅር ያርግልን። የወለዳችሁትን የምታሳድጉበት እጅ ያርግላችሁ። ሟርተኛ፣ ጠንቋይ፣ አስማተኛ እጃችሁ ላይ ጉልበት አያግኝ። የለምም አይሰራምም እንዳትጠራጠሩ። ክርስቲያን አይጠራጠርም። እግዚአብሔርን ያመስግኑበት። እውነት ነው። እንግዲህ ኢትዮጵያ እንዲህ ነበረች አሁን ሲሉ በጣም ያነሱ ብዙ ነገር አለ። አሁን እንደሰማችኋቸው ብዙ ዘርዘር አድርገው አንስተዋል። እንግዳ የተቀበለች የተሳቱ ቅዱሳን የተቀበለች ሀገር ነበረች። በጣም እንግዲህ ገብረ መንፈስ ቅዱስ ፈልገዋት የመጡ ጌታ በኪደተ እግሩ የረገጣት ሀገር ለሰው ልጅ ሮሩ ነበር እና እሳቸው ያነሱት ወዴት ሄደ ያ ፍቅራችን ያ አብሮነታችን ወዴት ሄደ ነው ጥያቄያቸውና መጸለይ እንዳለብን መመለስ እንዳለብን አበክረው የተናገሩበት መልእክት ነው። እንደዚህ ያለ መልእክት አባቶች በተደጋጋሚ ቢያስተላልፉ አገር ሰላም ይሆናል። ኢትዮጵያውያን አንድ ነን። በእውነት ደማችን አንድ ነው፣ መልካችን አንድ ነው። በእውነት የተለያየ ቋንቋ ልንናገር እንችላለን እንጂ አንድ አይነት ያለን ሰዎች ነና ኢትዮጵያውያን እንዲህ ሲሆን ነው አባቶች በዚህ ልክ ደፍረው ሲያስተምሩ፣ መምህራን በዚህ ልክ ደፍረው ሲያስተምሩ ኢትዮጵያውያን አንድነት፣ ሟርት፣ ጥንቆላ፣ መተት፣ መለያየት፣ መገፋፋት፣ የወንድም ደም ማፍሰስ የትም እንደማያደርስ ዛሬ ነው ያለነው ነገንም ስለማንኖር። ስለዚህ ዛሬ ላይ ወንድም ጋር መረዳዳትን እህቴ ማለትን ወንድሜ ማለትን ነው በጣም ትልቁ መልእክቱ ይሄ ነውና በእውነት ቃለ ሕይወት ያሰማልን። እንግዲህ ለሁሉም እንድርስ ሰብስክራይብ ሼር በማድረግ አብራችሁ እንድትሆኑ ለማለት ነው። ቃለ ሕይወት ያሰማልን።